ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ትላለች ኢትዮ አምባ ሚዲያ። በዓሉ የሰላምና የፍቅር እንዲሆን እየተመኘን የሰዓቱ መረጃዎች ወደ እናንተ ማድረሳችንን እንጀምራለን። አብራችሁን ቆዩ። በዓሉን በጨለማ ሳይሆን ለዓለም ብርሃን በሆነው እናክብር ሲሉ ብፁዕ ወቅዱስ አቡነ ማትያስ ተናገሩ። የ2018 ዓመተ ምህረት የትንሣኤ በዓል ምክንያትን በማድረግ ባስተላለፉት አባታዊ መልእክት መላው ሕዝበ ክርስቲያን በዓሉን ሲያከብር ካለው ላይ በማካፈልና የተቸገሩትን በመርዳት እንዲሆን አሳስበዋል። ክርስቶስ የተነሳው ትንሣኤ ሰዎች ሆነን በመንፈስና በሞራል እንድናድግ መሆኑን የገለጹት ቅዱስነታቸው ዳግመኛ ወደ ጨለማ መመለስ እንደማይገባና ምዕመናን ለዓለም ብርሃን በመሆን ክርስቲያናዊ ግዴታቸውን እንዲወጡ ጥሪ አቅርበዋል። ፓትርያርኩ በሀገር ውስጥና በውጭ ለሚገኙ ኢትዮጵያውያን እንዲሁም በድንበር ላይ ላሉ የሀገር መከታዎች የእንኳን አደረሳችሁ ሰላምታቸውን አስተላልፈዋል። በዓሉ ለሁሉም ፍጹም የደስታ የብርሃን ቀን ይሆን ዘንድ የተራቡትን በማብላትና ያጡትን በመደገፍ የደስታ ተካፋይ ማድረግ እንደሚገባ ቅዱስነታቸው በአጽንኦት አሳስበዋል። በጎረቤት ሀገር ጅቡቲ በተካሄደ ፕሬዝዳንታዊ ምርጫ ፕሬዝዳንት ኢስማኤል ኡመር ጌሌህ በ97.8% ድምጽ ማሸነፋቸው ተሰምቷል። መሐመድ ፋራ ሳማታር የተባለ ብቸኛ ተፎካካሪያቸው 2.19% ድምጽ ብቻ አግኝተዋል። ውጤቱ ለፕሬዝዳንቱ ስድስተኛ የስልጣን ዘመን ለተጨማሪ 5 ዓመታት የሚያቆይላቸው ነው። በሀገሪቱ ያሉ ዋና ዋና የሚባሉ ተቃዋሚዎች ምርጫው ፍትሃዊ አይደለም በሚል ምክንያት በውድድሩ ላይ አልተሳተፉ። ደጋፊዎቻቸው ድምጽ እንዳይሰጡ ጥሪ አቅርበው ነበር። ምንም እንኳን ተቃዋሚዎች በምርጫው አንሳተፍም ቢሉም መንግስት ግን ድምጽ ለመስጠት ብቁ ከሆኑት ሰዎች ውስጥ 80.4 የሚሆኑት ፐርሰንቶች ወጥተው ድምጽ ሰጥተዋል እያለ ነው። ፕሬዝዳንት ኢስማኤል ኡመር ጌሌህ በአሁኑ ወቅት የ78 ዓመት አዛውንት ናቸው። እንደ አውሮፓውያን አቆጣጠር በ1999 ጀምሮ ለ27 ዓመታት ሀገሪቱን እየመሩ ይገኛሉ። ጌሌህ ቀደም ሲል ከስልጣን ለመልቀቅ ቃል ገብተው ነበረ ቢሆንም በሀገሪቱ ህገ መንግስት አንድ ፕሬዝዳንት እጩ ከ75 ዓመት መብለጥ የለበትም። ለዚሁ ምርጫ ሲባል ግን የ75 ዓመት ዕድሜ ገደቡ እንዲነሳ ተደርጓል። በአፍሪካ የምርጫ ታሪክ 90 እና 100% ማሸነፍ ወይም ሙሉ በሙሉ የህዝቡን ድምጽ ማግኘት በተለይም በገዢው ፓርቲ የተለመደ ዜና ሆኖ ለዘመናት መሰማቱ የተለመደ ነው ሲሉ በርካቶች ሀሳባቸውን እየሰጡ ይገኛሉ። የአፍሪካ ምርጫ በየተርሙ የማይቀየር ተወዳዳሪ ፓርቲዎች የማይጠፉበት ነገር ግን የማያሸንፉበት አህጉር መሆኑ ለብዙዎች ገሃድ ሆኗል እየተባለ ነው። የቻይና የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ሁን ቻንግቹን በአስመራ አዲሃሎ ቤተመንግስት ከፕሬዝዳንት ኢሳያስ አፈወርቅ ጋር በትናንትናው ዕለት መመካከራቸው ተነገረ። በተመሳሳይ ከትናንትና በስቲያ የሳውዲ ከፍተኛ ሚኒስቴር ከኤርትራ ባለስልጣን ጋር ተገናኝተዋል ተብሏል። እነዚህ ሁለት ውይይቶች የተደረጉት በኢትዮጵያና ኤርትራ መሃል ያለውን ትኩሳት እጅጉን ባየለበት ወቅት መሆኑ ትልቅ ፖለቲካዊ ትርጉም ተሰጥቶታል። ከኢሳያስ አፈወርቅ ጋር የተገናኙት በአፍሪካ ቀንድ የቻይና ልዩ መልእክተኛ ኤርትራና ቻይና የሁለትዮሽ ግንኙነት ማድረግ ሰፊ ውይይት ማድረጋቸው ከአስመራ የወጡ መረጃዎች አረጋግጠዋል። በአፍሪካ ቀንድ ባለው የሰላምና ደህንነት ጉዳይ ዙሪያ በጋራ ለመስራት ተስማምተዋል መባሉ እየተነገረ ነው። ለዓመታት በማዕቀብ ያለችው ኤርትራ ባለፉት ዓመታት ከቤጂንግ ጋር ያለውን ግንኙነት እያጠናከረ መጥቷል። ይህም ቻይና በቀንዱ ፖለቲካዊ ውስጥ በንቃት ለመሳተፍ እየተንቀሳቀሰች መሆኑን የሚያሳይ እንደሆነ ተነግሯል። የኢራን ተደራዳሪዎች በህይወት የቆዩት ለዚህ ድርድር ብቻ ነው ሲሉ ትራምፕ አነጋጋሪ ሀሳብ ሰነዘሩ። በኢራንና በአሜሪካ መካከል ሊካሄድ የታቀደው ድርድር ለመጀመር ጥቂት ሰዓታት ሲቀሩት ነው ይህንን አደገኛ ንግግር ያደረጉት ተብሏል። በፓኪስታን ኢስላማባድ በሚካሄደው የሁለት ወገኖች ድርድር ላይ የሚሳተፈው የአሜሪካ ልዑክ ምክትል ፕሬዚዳንት ጄዲ ቫንስ፣ ልዩ መልእክተኛው ስቲቭ ዊትኮፍን እና ሌላኛው መልእክተኛ ጃሬድ ኩሽነርን ያሳተፈ ነው። የኢራን ልዑካን ደግሞ የፓርላማው አፈጉባኤ መሐመድ ጋልባፍን ጨምሮ የውጭ ጉዳይ ሚኒስቴር አባስ ሐራቺን እንደሚገኙበት ታውቋል። ድርድሩ እንደ አውሮፓውያን አቆጣጠር በ1979 በኋላ በኢራንና በአሜሪካ መካከል የተካሄደ የከፍተኛ መሪዎች ውይይት ይሆናል። ባሳለፍነው ማክሰኞ ከተደረሰው ጊዜያዊ የተኩስ አቁም ስምምነት በኋላ በፋርስ ባህረ ሰላጤ ለሰፈነው ከፍተኛ ስጋት ዘላቂ መፍትሄ እንደሚያመጣ የሚጠበቀው ይሄኛው ድርድር የማይሳካ ከሆነ ግን አሜሪካ ጥቃቷን በድጋሚ ለመጀመር እየተሰናዳች መሆኑን ፕሬዝዳንት ዶናልድ ትራምፕ
አስታውቀዋል። ግዙፉ መርከቦቻቸው ለከፍተኛ ጥቃት ተዘጋጅተዋል፣ የጦር መሳሪያዎችም እየተጫኑ ነው ያሉት ፕሬዝዳንት ትራምፕ የኢራን ተደራዳሪዎች በህይወት ያሉት ለዚህ ድርድር ብቻ ነው ሲሉ አስጠንቅቀዋል። የኢራን አብዮታዊ ዘብ በበኩሉ እጁ በቃታው ላይ መሆኑን በመግለጽ ለማንኛውም የዋሽንግተን ተኩስ መዘጋጀቱን አስታውቋል። የኢራን የውጭ ጉዳይ ሚኒስቴር አባስ ሐራቺ ለድርድሩ ፓኪስታን ቢገቡም የአሁኑ ድርድር ከመቼውም ጊዜ በላይ በፍጹም ጥርጣሬ የሚደረግ ነው ብለዋል። በአሜሪካና ኢራን መካከል ለመጨረሻ ጊዜ እየተካሄደ የነበረው የኒውክሌር ድርድር በስምምነት አለመጠናቀቁን ተከትሎ አሜሪካና እስራኤል በኢራን ላይ ጥቃት መክፈታቸው ይታወሳል። አሁንም የድርድሩ ውጤት አሉታዊ ከሆነ ውጥረቱ በድጋሚ ቀጠናውንና መላው ዓለምን ሊያተራምስ ወደሚችል ፍጥጫ እንደሚያመራ ስጋት ፈጥሯል። ይህ በእንዲህ እንዳለ የአርቴምስ 2 ጠፈርተኞች የጨረቃ ጉዟቸውን ጨርሰው በሰላም መመለሳቸው ተነገረ። የናሳ የአርቴምስ 2 ተልዕኮ ይህ ከግማሽ ክፍለ ዘመን በላይ በሆነ ጊዜ ውስጥ ለመጀመሪያ ጊዜ ወደ ጨረቃ አቅራቢ የተጓዙት ጠፈርተኞች በሰላም መመለሳቸው ያበሰረ ታሪካዊ ክስተት ተደርጎ ተወስዷል። ኦሪዮን የተባለችው መንኮራኩር የጠፈር ተመራማሪዎቹን ሮድ ዋይዝማንን፣ ቪክቶር ግሎቨር፣ ክርስቲያን ኮክና ጀርሚ ሃንሰንን አሳፍራ አርብ ከሰዓት በኋላ 11 ሰዓት ከ07 ከሳንዲያጎ በስተደቡብ ምዕራብ በሚገኘው ውቅያኖስ ላይ አርፋለች። ይህ ለ10 ቀናት የዘለቀውና ከፍተኛ ጥንቃቄ የሚጠይቀው ተልዕኮ የሰው ልጅ ወደ ጠፈር የሚያደርገውን ምርምር ያስፋፋ ሲሆን ከምድር 406771 ኪሎ ሜትር ርቀት በመጓዝ የሰው ልጅ እስካሁን ከምድር ወጥቶ የተጓዘበት የርቀት የክብረ ወሰኑን ሰብሯል። የመመለሻ ጉዞ የኦሪዮን መንኮራኩር የሙቀት መከላከያ ጋሻ የተፈተነበት ከባድ ሂደት ነበረ። መንኮራኩሯ ወደ ምድር ከባቢ አየር ስትገባ ከድምጽ ፍጥነት በ32 እጥፍ ማለትም በሰዓት 40,000 ኪሎ ሜትር የሚጠጋ ፍጥነት የነበራት ሲሆን በዚህ ወቅት የመንኮራኩሯ ውጫዊ ክፍል እስከ 2760 ዲግሪ ሴንቲግሬድ የሚደርስ ከፍተኛ ሙቀት አስተናግዷል። ይህንን የእሳት ጉዞ ካለፈች በኋላ ፍጥነቷን ለመቀነስ 11 ፓራሹቶች በቅደም ተከተል ተዘርግተዋል። በመጨረሻም ሶስቱ ዋና ዋና ግዙፍ ፓራሹቶች በ5400 ጫማ ከፍታ ላይ በመዘርጋት መንኮራኩሯ በሰዓት 32 ኪሎ ሜትር በሆነ ፍጥነት ውቅያኖስ ላይ እንድታርፍ ተደርጓል። ጠፈርተኞች በተልኳቸው በስድስተኛው ቀን በጨረቃ ጀርባ በኩል በመዞር አስደናቂ የጨረቃ ምስሎችን ያነሱ ሲሆን ከጠፈር ብቻ ሊታይ የሚችል ሙሉ የፀሐይ ግርዶሽም ለመታዘብ ችለዋል። እንደ አውሮፓውያን አቆጣጠር በ1970 በአፖሎ 13 ከተመዘገበው ርቀት በላይ መጓዝ የሰው ልጅ ከምድር ርቀት የሄደበት ከፍተኛ ርቀትን አስመዝግቧል። የተልእኮ አዛዥ ሪድ ዋይዝማን እና የቡድኑ አጋር በአንደኛው የጨረቃ ጉድጓድ ላይ እንደ አውሮፓውያን አቆጣጠር በ2020 ለሞተችው ለሪድ ባለቤት ለካሮል መታሰቢያ እንዲሆን ሰይመውታል። ዩኤስኤ ጆን ፒ ሙርታ የተባለችው የባህር ላይ መርከብ በአቅራቢያው በመገኘት ጠፈርተኞቹን ከተቀበለች በኋላ የባህር ኃይሉ ዋነኞችና የናሳ ቡድኖች መንኮራኩራ ማረፊያውን እንደጨረሰች ፈጣን እርዳታ ያደረጉ ሲሆን ጠፈር ተመራማሪዎቹ የመጀመሪያ የሕክምና ምርምር ከተደረገላቸው በኋላ በጥሩ ጤንነት ላይ እንደሚገኙ ተገልጿል። ጉዞ በአጠቃላይ አስደናቂ ነበር። አወራረዱም የተስተካከለ ነበር። ይህንን በድጋሚ እናደርገዋለን። ቀጣዩ እርምጃችን ደግሞ ማርስ ይሆናል ሲሉ ዋይት ሃውስ መግለጫ ሰጥተዋል። አርቴምስ 2 በተሳካ ሁኔታ መጠናቀቁም ተከትሎ ናሳ በዚህ የ1.4 ሚሊዮን ማይል ጉዞ የተሰበሰቡ መረጃዎችን በጥልቀት መመርመር ይጀምራል። መረጃዎቹ በ2020ዎቹ መገባደጃ ላይ ለሚካሄደውና የሰው ልጅ ወደ ጨረቃ ደቡባዊ ዋልታ ለሚወስደው አርቴምስ 3ኛ ተልዕኮ እጅግ አስፈላጊ ናቸው ተብሏል። ሩሲያና ዩክሬን የ350 የጦር እስረኞችን መለዋወጣቸው ተነገረ። በተባበሩት አረብ ኤሚሬትስ አደራዳሪነት ሩሲያ ዩክሬንን የትንሣኤ በዓል ምክንያት በማድረግ እያንዳንዳቸው 175 የጦር እስረኞችና 7 ሲቪሎችን በሰላም ተለዋውጠዋል። የእስረኞቹ ቁጥር በአጠቃላይ 350 የጦር እስረኞችና 14 ሲቪሎች ከእያንዳንዱ ወገን 175 እስረኛ፣ 7 ሲቪል ወደ የሀገራቸው ተመልሰዋል። ሁለቱ ሀገራት የኦርቶዶክስ ትንሣኤ በዓልን ለማክበር ለ32 ሰዓታት የሚቆይ አጭር የተኩስ አቁም ስምምነት ላይ ደርሰዋል። ልውውጡ በተባበሩት አረብ ኤሚሬትስ አደራዳሪነት የተሳካ ሲሆን ይህ ውጤት በአሜሪካ አደራዳሪነት ሲካሄድ ለቆየውና መረሻ ላጣው የሰላም ንግግር እንደ ትልቅ ስኬት ተወስዷል።